السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، الفقه الميسر يتسنيون كتاب الطهارة يتمامرنا لنا زاري من جمرو الباب الخامس في الوضوء وفيه مسائل كمل هنا المالتنا إن شاء الله تعالى. سلا وضوء، أحكام الوضوء، የውዱእ አደራረግ፣ የውዱእ ሸርጦች፣ የውዱእ አፍራሽ ነገሮችና የመሳሰሉ ከውዱእ ጋር የተያያዙ አህካሞችን የምንዳስስበት ባብ ነው። የመጀመሪያው መስአላ المسألة الأولى تعريفه وحكمه። ውዱእ ምን ማለት እንደሆነ تعريفه وكذلك حكم شريعي ፍርዱ ምንድነው ከሚለው ነው የምንጀምረው። قال المؤلفون حفظهم الله: الوضوء لغة مشتق من الوضاءة وهي الحسن والنظافة. الوضاءة كميلو عربيا يتوسلو الوضوء وضاء من دنا وهي الحسن والنظافة مامار مزدات مالتنا نصهنا وبت مامار وضاء يبالا شرعا نجرجن شريعي ترقوامي ومن دنو كتبالا استعمال الماء في الأعضاء الأربعة. أردت يسونت أكالو تشلي وهان مجلجل وين بوها ما تأم مالت، وهي النزين ما نتشو الوجه عندنا فيت واليدين ولد الجوج والرأس راس والرجلان ولد تجروج. النزين بوها ما تأبنا ما بس ውዱእ ይባላል ማለት ነው። على صفة مخصوصة في الشرع شريعው በገለጸው ሸሪዓው ባስተማረው መልክ ማለት ነው። على وجه التعبد لله الله سبحانه وتعالى በማምለክ መልኩ يعني በንያ ማለት ነው። ውዱእን ነይቶ እነዚህን አካሎች ሸሪዓው ባስተማረው መልኩ ቅደም ተከተሉን ጠብቆ ማጠብና ማበስ ነው ማለት ነው። حكمه أنه واجب على المحدث ውዱእ ማድረግ ዋጅብ ነው። ነገር ግን ሙሕዲስ ላይ ውዱእ የተበላሸበት ሰው ለዙሁር ውዱእ ያደረገ ሰው ለዓስር ውዱእ መድገም አይጠበቅበትም። ቀድሞ ያደረገው ውዱእ እስካለ ድረስ ሐደስ እስካልተከሰተ ድረስ ውዱእ መጀደድ ሱና ነው የሚሆነው። ነገር ግን ውዱእ ፈርሶ ከሆነ ግን ውዱእ ማድረግ ዋጅብ ነው። من شروط الصلاة የሰላት ቅድመ መስፈርት ነው ማለት ነው። إذا أراد الصلاة وما في حكمها صلاتنا صلاتን የመሳሰሉ ውዱእ የሚያስፈልጋቸውን ነገሮች ለመተግበር ሲፈልግ ሙሕዲስ ከሆነ ውዱእ ማድረግ ግዴታ ነው። ከጠዋፍ ለምሳሌ ጠዋፍ ማድረግ ሲፈልግ፣ ወመሲል ሙስሐፍ ቁርአንን ሙስሐፍን መንካት ሲፈልግ ምን ማድረግ አለበት? ውዱእ ማድረግ አለበት ነው። እነዚህ መስአላዎች ወደፊት ያመጡልናል ኢንሻአላህ። على كل حال ውዱእ ማለት ነው። ሁክሙ ደግሞ ምንድነው? ይሄ ለሁላችንም ግልጽ የሆነ ጉዳይ ነው። المسألة الثانية ሁለተኛው ጉዳይ الدليل على وجوبه ውዱእ ዋጅብ ለመሆኑ መረጃዎቹ ምን ምንድን ናቸው? وعلى من يجب ማን ላይ ነው ዋጅብ የሚሆነው? ومتى يجب واجب اسمه ونومتنا. أما الدليل على وجوبه فقوله تعالى ውዱእ ማድረግ ዋጅብ ለመሆኑ ይህ የአላህ ስብሓነሁ ወተዓላ ንግግር አንደኛው ደሊል ነው። ከበርካታ ደሊሎች ውስጥ የተወሰኑትን እዚች ጋር እንደ ናሙና አቅርቦልናል። አንደኛው የአላህ ስብሓነሁ ወተዓላ ንግግር ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ إذا قمتم إلى الصلاة لصلاة ستقوموا يعني إذا أردتم القيام إلى للصلاة مالت
ሰላትን መስገድ ስታስቡ ለሰላት መቆም ስትፈልጉ ምን አድርጉ? ፈግሲሉ ውጁሃኩም ፊቶቻችሁን እጠቡ፣ ወአይዲየኩም ኢለል መራፊቅ እጆቻችሁንም እጠቡ እስከ ክርን መገጣጠሚያ ድረሶች፣ ወምሰሑ ቢሩኡሲኩም ራሶቻችሁንም አብሱ፣ ወአርጁለኩም አርጁለኩም የሚለውን ኢዕራብ የአረብኛ ሐረካውን ስንመለከት አርጁለ የሚለው ፈትሐ ሆኖ እናገኘዋለን። ነስብ ይባላል። ያኒ ፈግሲሉ ውጁሃኩም ወአይዲየኩም የሚለው ላይ አጥፍ ይደረጋል ማለት ነው። ፈግሲሉ ውጁሃኩም ፊቶቻችሁን እጠቡ፣ ወአይዲየኩም እጆቻችሁንም እጠቡ ነው። ከዛስ ወአርጁለኩም እግሮቻችሁንም እጠቡ ነው። ነስብ ነው። በነስብ ላይ ነው አጥፍ የሚደረገው። የሚታጠቡ አካሎች ላይ ነው አንድ ላይ ተመሳሳይ ሁክም ነው ያለው ማለት ነው። የሚታጠብ ከመሃል ግን ምን አለ አላህ ሱብሓነሁ ወተዓላ ወምሰሑ ቢሩኡሲኩም ራሳችሁን አብሱ አለ። ቢሩኡሲኩም የሚለው ላይ አጥፍ አይደረግም ማለት ነው። ወምሰሑ ቢሩኡሲኩም ወአርጁሊኩም ሳይሆን ቂራአት አለ። በእርግጥ እንደዛ ከሆነ ተእዊሉ ምን ማለት ነው? ፈምሰሑ ቢሩኡሲኩም ወአርጁሊኩም ማለት ጫማዎቻችሁ ላይ አብሱ ማለት ነው ብሎ ይፈሰራል። አላ ኩሊ ሐል ወአርጁሊኩም በሚለው ቂራአት ወይም ደግሞ ሙጃወራም ይባላል አረብኛ ላይ ከፊት ለፊቱ ወይም አጠገቡ ካለው ኢዕራብ ጋር ማመሳሰል ማለት ነው። ነገር ግን እኛ በምንቀረው ቂራአት ወአርጁለኩም ላም ፈትሐ ነው፣ ነስብ ነው ማለት ነው። ያ ማለት ፈግሲሉ የሚለው የሚይዝ ነው ማለት ነው። ፈግሲሉ ውጁሃኩም ወአይዲየኩም ወአርጁለኩም ማለት ነው። ፊቶቻችሁን እጠቡ፣ እጆቻችሁን እጠቡ፣ እግሮቻችሁን እጠቡ። ራሶቻችሁን ግን ወምሰሑ ቢሩኡሲኩም ራሶቻችሁን አብሱ። ወአርጁለኩም ኢለል ከዕበይን እግሮቻችሁንም እስከ ቁርጭምጭሚቶች ድረስ። አይድና ሪጅልን እጅና እግርን ሲናገር ምን አለ አላህ ሱብሓነሁ ወተዓላ? ወአይዲየኩም ኢለል መራፊቅ እስከ ክርን መታጣጠፊያዎች ድረስ እጆቻችሁን እጠቡ አለ። እግርን ደግሞ ወአርጁለኩም ኢለል ከዕበይን እስከ ቁርጭምጭሚቶች ድረስ እጠቡ አለ። እነዚህ ሁለት ቦታዎች ላይ ኢላ የሚለው እስከ ክርን መታጣጠፊያ እስከ ቁርጭምጭሚት ሲል የክርን መታጣጠፊያው ራሱ ይታጠባል፣ እጥበት ውስጥ ይካተታል። ቁርጭምጭሚትስ ራሱ እጥበት ውስጥ ይካተታል ወይስ አይካተትም የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም በተግባር ፈስረውታል። ስለዚህ ይህ ተፍሲር ወአይዲየኩም ኢለል መራፊቅ ማለት መዐል መራፊቅ ነው። አርጁለኩም ኢለል ከዕበይን ያኒ መዐል ከዕበይን ከዕበይን ራሱ ይታጠባል። መተጣጠፊያውም የእጅ መተጣጠፊያ ይታጠባል ማለት ነው። ወኢን ኩንቱም ጁኑበን ጀናባ ከሆናችሁ ደግሞ ፈጠሀሩ ተጸዳዱ፣ ያኒ ገላችሁን ታጠቡ። ወኢን ኩንቱም መርዳ ህመምተኛ ከሆናችሁ፣ አው ዐላ ሰፈሪን ወይም ደግሞ መንገድ ላይ ከሆናችሁ መንገደኞች ከሆናችሁ፣ አው ጃአ አሐዱ ሚንኩም ሚነል ጋኢጥ ወይም አንዶቻችሁ ከአይነ ምድር ከመጣችሁ፣ አው ላመስቱሙ ኒሳ ወይም ሴቶችን ከነካችሁ፣ ፈለም ተጅዱ ማአን ውሃን ያላገኛችሁ እንደሆነ ፈተየመሙ ተየሙም አድርጉ። ታዲያ እዚች ጋር ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳ የሚለው ለሐደስ አልአስገር እና ለሐደስ አልአክበር ሁለቱንም የሚመለከት ሁክም ነው እዚች ጋር የተጠቀሰው። ወኢን ኩንቱም ዐላ ሰፈሪን ፈለም ተጅዱ ማዕን ፈተየመሙ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚነል ጋኢጢ የሚለው ምንድን ነው? አልሐደስ አልአስገር። ሐደስ አልአስገር ውዱ የሚያስከስት ውዱ የሚያስደርግ ነገር ሲከሰት ማለት ነው። አይነ ምድር፣ ሽንት የመሳሰሉት ነገሮች ውዱ የሚያስጠፉ ነገሮች ሲከሰቱ ምን አድርጎ ፈተየመሙ ነው፣ ተየሙም አድርጎ ነው። አው ላመስቱሙ ኒሳ
ሴቶችንም ከነካችሁ ማለት ይሄ ኪናያ ይባላል በአረብኛ። ቀጥታ የሚያሳፍረውን ነገር ከመጥቀስ በስሙ ከመግለጽ ዘይቤያዊ በሆነ መልኩ መግለጽ ማለት ነው። ሚስቶችን ከነካችሁ ማለት ያኒ ግብረ ስጋ ግንኙነት ከፈጸማችሁ ማለት ነው። ሰሓቦች በዚህ ነው የፈሰሩት። አውላ መስቱም ኒሳ አይ ጃማዕቱሙሁነ ማለት ነው። ሚስቶቻችሁ ጋር ግንኙነት ከፈጸማችሁ ምን አድርጉ? ፈለም ተጂዱ ማአን ውሃ ካጣችሁ ፈተየመሙ ተየሙም አድርጉ ነው። ስለዚህ ለሐደስ አልአስገር ውሃ ካጣችሁ ወከዛሊከ ለሐደስ አልአክበር ውሃ ካጣችሁ ምን አድርጉ? ተየሙም አድርጉ ነው። ለውዱእ ምትክ ተየሙም ይደረጋል፣ ለገላ ትጥበትም ተየሙም ይደረጋል። ላኪን ሻፊዕያዎች አውላ መስቱም ኒሳ ምንድነው? ሙላመሳ አልጀስ ወይም ደግሞ አለምስ ቢልየድ በእጅ መንካት ብለው ፈስረውታል። ስለዚህ ሴት ልጅ በእጅ መንካት ወይም ደግሞ በማከል ምንም አይነት ጨርቅ ምናምን ሳይኖር ሰውነት ለሰውነት ከተነካካ ወንድና ሴት አጅነቢ የሆኑ ውዱእ ይጠፋል ይላሉ። ነገር ግን ይህንን የሻፊዕያዎችን መዝሀብ መርጁህ ተሸናፊ የሚያደርጉ በርካታ ደሊሎች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ስመው ውዱእ ሳያደርጉ ሰላት ይሰግዱ ነበር የሚል ሐዲስ አለ። ከዛሊከ ቤታቸው ተሐጁድ ሲሰግዱ ነቢያችን ዐለይሂ ሰላቱ ወሰላም ቤታቸው ጠባብ ከመሆኑ የተነሳ ነቢያችን ሰለላሁ ዐለይሂ ወሰለም ሲቆሙ አይሻ እግራቸውን ይዘረጋሉ። ስጁድ ሊያደርጉ ሲመጡ ደግሞ የአይሻን እግር ነካ ያደርጉታል፣ ቆንጠጥ ያደርጓታል፣ ሰብሰብ ታደርጋለች፣ ስጁድ ያደርጋል። ስለዚህ ሰላት ላይ ሆነው ሚስቶቻቸውን ይነኩ ነበር፣ ውዱእ አያጠፋም ማለት ነው። እንደዚህ አይነት በርካታ ደሊሎች በመኖራቸው ምክንያት ሴትም መንካት ውዱእ ያጠፋል የሚለው ደካማ ሆኖ እናየዋለን። ምንም እንኳን እነዚህ ደሊሎች ምላሽ ቢኖራቸውም ሻፊዕያዎች ምላሻቸው ግን አጥጋቢ አይደለም። በመሆኑም አውላ መስቱም ኒሳ የሚለው ጂማዕ ከሚስቶች ጋር ግብረ ስጋ ግንኙነት መፈጸም ማለት ነው። እዚህ ጋር የተፈለገበት እሱም ከላይ ለተጠቀሰው ወኢን ኩንቱም ጁኑበን ፈጠሀሩ ለሚለው ምትክ ነው። ጀናባ ከሆናችሁ ታጠቡ ብሏል። ነገር ግን ውሃ ካጣችሁ ምን አድርጉ? ተየሙም አድርጉ ነው። እዚህ ሁለተኛው ላይ አውላ መስቱም ኒሳ የተደገመው ለምንድን ነው? ውሃ በምታጡ ሰዓት ፈተየመሙ ነው። ከላይም ውዱእ አድርጉ ብሎ ነበር። ለውዱእ ምትክ ውሃ ካጣችሁ ምን አድርጉ? ተየሙም አድርጉ። ፈተየመሙ ተየሙም ማለት ቋንቋዊ ትርጉሙ ቀስድ ማለት መፈለግ ማለት አስቡ ማለት ነው። ቀጥታ ስንተረጉመው ሰዒደን ጠይበን ንጹህን መሬት ወይም ንጹህን አፈር አስቡ። ፈምሰሑ ቢውጁሂኩም ወአይዲኩም ሚንሁ ከሱም ደግሞ ፊቶቻችሁና እጆቻችሁን አብሱ። ይህ ተየሙም አንድ ጊዜ መሬትን መታ አድርጎ ፊትንና እጅን ማበስ ነው። ተየሙም እጅ እስኪሄድ ድረስ ነው የሚታበሰው፣ ትክክለኛው ከደሊሉ ጋር የሚሄደው። ወከዛሊከ መሬትን መታ የምናደርገው አንድ ጊዜ ብቻ ነው። አንዴ መተን ፊታችንና እጃችን ነው የምናብሰው ወይስ ለፊት ለብቻ ለእጅ ለብቻ መታ እናደርጋለን? እንዲሁም ደግሞ ተየሙም የምናደርገው በአፈር ብቻ ነው ወይስ በማንኛውም መሬት ክፍል? እነዚህ ሁሉ በተየሙም ላይ ወደፊት እናያለን ኢንሻአላህ ተዓላ። ይህንን ካለ በኋላ አላህ ሱብሓነሁ ወተዓላ ማ ዩሪዱ ላሁ ሊየጅዐለ ዐለይኩም ሚን ሐረጅ፣ አላህ ሱብሓነሁ ወተዓላ እናንተ ላይ ጭንቅን ችግርን ሊያደርግባችሁ አይደለም የሚፈልገው። ካጣችሁ ተየሙም አድርጉ። ወላኪን የሚፈልገው ዩሪዱ ሊዩጠሂረኩም ሊያጸዳችሁ ነው። አላህ ሱብሓነሁ ወተዓላ ሊያጥራራችሁ ነው የሚፈልገው። ወሊዩቲመ ኒዕመተሁ ዐለይኩም እናንተ ላይ የእሱን ጸጋ ሊሞላ ነው የሚፈልገው። ለዐለኩም ተሽኩሩን ታመሰግኑት ዘንድ ይላል አላህ ሱብሓነሁ ወተዓላ። ይህ እንግዲህ ከጎሉ ደሊሎች ዋነኛው ነው ውዱእን በተመለከተ። ነገር ግን አያቱ ላይ ያ አዩሀ ለዚነ አመኑ ኢዛ ቁምቱም ኢለ ሰላት፣ ሰላትን መስገድ ስትፈልጉ ውዱእ አድርጉ ይላል። ማንኛውም ሰላት መስገድ ስንፈልግ በማንኛውም ሁኔታ ውዱእ ይኖረንም አይኖረንም ሰላት መስገድ ስንፈልግ ምን ማድረግ አለብን? ውዱእ ማድረግ አለብን ማለት ነው በዚህ አያ መሰረት። ይህንን መፍሁም ግን
ግልጽ የሚያደርግ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ አለ። እሱም የሚቀጥለው ሐዲስ وقوله صلى الله عليه وسلم لا يقبل الله صلاة بغير طهور الله سبحانه وتعالى ያለ طهور ያለ ውዱእ ማለት ነው። طهور ሁለቱንም የطهور አይነቶች የሚያካትት ነው። ገላ ትጥበትንም ውዱእንም ማለት ነው። ያለ طهور ሰላትን አላህ ስብሓነሁ ወተዓላ አይቀበልም ማለት ነው። ላ የቅበሉ አላህ አይቀበልም ብለው ሰላተን አሉ። ሰላተን የሚለው ቃል በአረብኛ ነኪራ ይባላል። ይህ ነኪራ ደግሞ አፍራሽ አረፍተ ነገር ውስጥ ነው ያለው። ላ የቅበል አላህ አይቀበልም በሚለው አረፍተ ነገር ውስጥ ማለት ነው። ዑለማዎች ዘንድ ኡሱልዮች ዘንድ አነኪረቱ ፊ ሲያቅ ነፊ ተዑሙ ይላሉ። ነኪራ አፍራሽ አረፍተ ነገር ውስጥ ሲገኝ አካታች ይሆናል፣ አጠቃላይ ይሆናል ይላል። በመሆኑም ሰላተን የሚለው ማንኛውም ሰላት አላህ አይቀበልም ማለት ነው። ሱናም ይሁን ፈርድ ሰላት የምንለው ማንኛውም ሰላት አልጀናዛም ቢሆን ማለት ነው ያለ ውዱእ ተቀባይነት የለውም። ሰላት የሚባል እስከሆነ ድረስ ያለ ውዱእ ተቀባይነት አይኖረውም ነው። ነገር ግን ሰላት ካልሆነስ መተለን ሱጁድ ብቻ ሱጁድ አሽክር ማድረግ ከፈለገ አንድ ሰው ወይም ሰጅደት ቲላዋ ቁርአንን እየቀራ ሱጁድ የሚደረግበት ቦታ ሲደርስ ሱጁድ ማድረግ ከፈለገ ውዱእ ባይኖረውም ሱጁድ ማድረግ ይችላል ወይስ የግድ ውዱእ ማድረግ አለበት? የሆነ አስደሳች ነገር ሲገጥመው ለምስጋና የሚያደርገው ሰጅደት አሽክር ውዱእ ሳይኖረው ሱጁድ ማድረግ ይችላል ወይስ አይችልም? የብዙ ዑለማዎች ምላሽ ይችላል ነው። ምክንያቱም ምን አይደለም ሰላት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሰላትን አይቀበልም ነው ያሉት። ሱጁድ ደግሞ ሰላት አይደለም። ሱጁድ ብቻ ምን አይደለም ሰላት አይደለም። ስለዚህ ሱጁድ ለማድረግ ውዱእ ሸርጥ አይደለም። ላኪን ሰጅደት አሰህው ከሆነስ ሰጅደት አሰህው ሰላት ላይ ጥርጣሬ ሲከሰት ወይ ሰላት ላይ ያጓደልነው ወይ የጨመርነው ነገር ሲኖር መጨረሻ ላይ ለመጠገን የምናደርገው ሱጁድ ነው። ያ ሱጁድ ሰህው ታቢዑን ሊሰላት ሰላት የሚከተል ነው። ሰላት ላይ ለተከሰተ ነገር የሚደረግ ሱጁድ ስለሆነ ከሰላት ነው የሚካተተው። በመሆኑም ለሱ ምን ያስፈልገዋል? ውዱእ ያስፈልገዋል ማለት ነው። ወላ ሰደቀተ ሚን ጉሉል እንዲሁም ደግሞ ከምርኮ ከተሰረቀ ገንዘብ ሰደቃ ተቀባይነት የለውም ማለት ነው። እንግዲህ ጉሉል የሚባለው ሙጃሂዶች ጂሃድ አድርገው የሰበሰቡት የምርኮ ገንዘብ ከመከፋፈሉ እያንዳንዱ ሰው ሐቁ ከመድረሱ በፊት የተሰረቀ ማለት ነው። ግልጽ ነው አይደለ? ሐቁ ሳይወሰንለት ያነሳው ንብረት ጉሉል ይባላል። ከዛ ሰደቃ ተቀባይነት የለውም ማለት ነው። ከዛሊከ ከማንኛውም የስርቆት ገንዘብ የማጭበርበር ገንዘብ ሰደቃ ተቀባይነት የለውም። በመሆኑም ከስባችን ሐላል ያልሆነ የሰዎችን ገንዘብ ያለ ሐቅ የምንበዘብዝበት ወለድ የምንበላበት ለሰዎች የማይረባ ዕቃ ፌክ ዕቃ ኦሪጂናል አስመስለ የምንሸጥበት ገንዘብ ሰደቃ ብናረግበት ምንም ትርጉም የለም። አንዳንድ ሰዎች ገንዘባቸውን ኬትም አምጥተው ኬትም ሰብስበው ሰደቃ በማውጣት የሚያጠራሩት ይመስላቸዋል። ሊያጠራሩት አይችሉም። የተወሰነ ሹብሃ ካለ ሹብሃን ያጠራል እንጂ መሰረቱ ሐቅ ያልሆነ ገንዘብ በሰደቃ ምን አይሆንም ሊጠራራ አይችልም ማለት ነው። وقوله صلى الله عليه وسلم لا يقبل الله صلاة من أحدث ይሄ ነው ቅድም አያቱን ይቀይደዋል ወይም ይخصصዋል ያልኳችሁ ሐዲሱ አያቱ ዓም ነው። በማንኛውም ሁኔታ ለሰላት ታስቡ ሰላትን መስገድ ትፈልጉ ውዱእ አድርጉ ነው አያቱ የሚለው የቁርአኑ አያ። ነገር ግን ነቢያችን አለይሂ ሰላቱ ሰላም በዚህ ንግግራቸው ፈስሮታል። ምን አሉ? ላ የቅበሉ ላሁ ሰላተ መን አሕደተ ውዱእ የተበላሸ ሰው ሰላቱ ተቀባይነት አይኖረውም ሐታ የተወላእ ውዱእ እስኪያደርግ ድረስ። ውዱእ ካላደረገ ተቀባይነት የለውም። ነገር ግን መጀመሪያ ያደረገው ውዱእ እስካልተበላሸ ድረስ ምን ሊያደርግበት ይችላል? በርካታ ሰላቶችን ሊሰግድበት ይችላል። መጀደድ ሱና ነው እንጂ ዋጅብ አይደለም። ولم ينقل عن أحد من المسلمين في ذلك خلاف በዚህ ርዕስ ላይ
ከአንድም ሙስሊም ኺላፍ አልተዘገበም። ያኒ ውዱ ዋጅብ ለመሆኑ ማለት ለሰላት ውዱ ሸርጥ መሆኑ ምንም ኺላፍ ያለበት ጉዳይ አይደለም። ስለዚህ ሙጅመዕ ዐለይህ ነው፣ ዑለማዎች ሁሉ የተስማሙበት ጉዳይ ነው ማለት ነው። ሐታ ሚን አልመዕሉሚ ፊ ዲኒ ቢደሩራ ዲን አልእስላም ላይ ማንኛውም ሰው በይፋ የሚያውቀውና ማንም ኢንካር ሊያደርገው ማይችለው ጉዳይ ነው ስለ ሰላት ውዱ ሸርጥ መሆኑ ማለት ነው። فثبتت بذلك مشروعية الوضوء بالكتاب والسنة والإجماع በመሆኑም የውዱ ሸሪዓዊነት የውዱ ግዴታነት ማለት ነው በቁርአን በሐዲስ በኢጅማዕ የተረጋገጠ ጉዳይ ነው ማለት ነው። وأما على من يجب ውዱ ማን ላይ ነው ዋጅብ የሚሆነው የሚለው ደግሞ فيجب على المسلم البالغ العاقل ማንኛውም ሙስሊም البالغ ለአቅመ አዳም የደረሰ العاقل የአእምሮ ጤናማ የሆነ ላይ ነው። إذا أراد الصلاة وما في حكمها صلاة መስገድ ሲፈልግ ወይም ደግሞ እንደ ሰላት ውዱ ሸርጥ የተደረገበትን ተግባራ ለመተግበር ሲፈልግ ውዱ ማድረግ ግዴታ ይሆንበታል ማንኛውም ሙስሊም ባሊግ አቂል ማለት ነው። وأما متى يجب መች ነው ውዱ ዋጅብ የሚሆነው ከተባለ فإذا دخل وقت الصلاة صلاة وقت ሲገባ أو أراد الإنسان الفعل الذي يشترط له الوضوء ውዱ መስፈርት የተደረገለትን ተግባራ ለመተግበር ሲፈልግ አንድ ሰው ውዱ ማድረግ ይኖርበታል ማለት ነው። وإن لم يكن ذلك متعلقا بوقت ወቅት ያለው ባይሆንም ማለት ነው። ዑምራ ላይ ከሆነ ለምሳሌ ጧፍ ማድረግ ሲፈልግ በማንኛውም ሰዓት ጧፍ ከማድረጉ በፊት ውዱ ማድረግ ይኖርበታል። ከጠዋፊ ወመስል ሙስሐፍንም መንካት ሲፈልግ እንደዚሁ። المسألة الثالثة في شروطه የውዱ ሸርጦች እነማን ናቸው? يشترط لصحة الوضوء ما يأتي الإسلام والعقل والتمييز እነዚህ ሁሉም ማንኛውም ስራዎች ላይ መስፈርት የሚደረጉ ናቸው። ኢስላም መሆን የአእምሮ ጤናማ وكذلك التمييز ጠቃሚና ጎጂን የሚለይበት እድሜ መድረስ ማለት ነው። የብዙ ዑለማዎች እንዳሉ 7 ዓመት መድረሱን ከዛ በፊት ቢያደርግ ምንድነው ሰሂህ ነው። ነገር ግን ተምይዝ ከደረሰ በኋላ ነው ተግባሩ ሙዕተበር የሚሆነው አጅር የሚጻፍለት ማለት ነው። فلا يصح من الكافر كافر ውዱ ቢያደርግ ተቀባይነት የለውም። ወለል መጅኑን ለምሳሌ አንድ ሰው ካፊር ነው እንበል ለመስለም ዳር ላይ ደርሷል ውዱ አደረገና ከዛ በኋላ ሰለመ ከዛ መስገድ ቢፈልግ የመጀመሪያው ውዱ አይቆጠርም ማለት ነው። ከኢስላም በፊት ያደረገው ውዱ አይባልም ማለት ነው። ኢስላም ውስጥ ከገባ በኋላ ነው ውዱ ማድረግ ያለበት። ወለል መጅኑን እንደዚሁም አእምሮ የታወከ ከሆነ ولا يكون معتبرا من الصغير الذي دون سن التمييز ለመለያ እድሜ ከመድረሱ በፊት ያደረገው ውዱም እንደዛው የሚቆጠር አይደለም። ሌላኛው መስፈርት ንያ ለማንኛውም ስራ ሸርጥ ነው። ያለ ንያ የተሰራ ስራ ተቀባይነት የለውም። የሐዲስ إنما الأعمال بالنيات የሚል ሐዲስ ስላለ ማለት ነው። إنما الأعمال ሲሉ ነቢያችን አለይሂ ሰላቱ ሰላም الأعمال ይህ ምን ይባላል? አሊፍና ላም እስም ሙፍረድ ወይም እስም ጀምዕ ላይ አሊፍና ላም በሚገባ ሰዓት ምንድነው የዑሙ ይላል። ማንኛውም ስራ እዚህ ውስጥ ይገባል ማለት ነው። الأعمال ሲባል ማንኛውም ስራ እዚህ ውስጥ ይገባል። በሌሎች استثناء የሚደረጉ ውዱ ማያስፈልጋቸው ወይም ንያ ማያስፈልጋቸው ስራዎች ሲቀሩ ማለት ነው። ንያ ማያስፈልጋቸው ስራዎች አሉ። ለምሳሌ አንድ ሰው የሰው እዳ ካለበት እዳውን ለመመለስ ንያ ያስፈልገውም። وكذلك ነጃሳ ሰውነቱ ወይ አካሉ ላይ ነጃሳ ወይ የሚሰግድበት ቦታ ላይ ነጃሳ ካለ ያንን ነጃሳ ለማስወገድ ንያ ያስፈልገው። ነየተም አልነየተም ካጠበው ነጃሳ ይወገዳል። ነየተም አልነየተም እዳውን ከከፈለ ከእዳ ነፃ ይሆናል። የመሳሰሉት ንያ ማያስፈልጋቸው ነገሮች አሉ። ከዛ ውጪ ማንኛውም መልካም ስራ ያለ ንያ ተቀባይነት አይኖረውም።
ولا يشرع التلفظ بها نيان مناجر شريعي አይደለም ተቀባይነት የለውም نويت رفع الحدث الأصغر ويم الأكبر يمساسلوت ማለት دليل የለውም نويت ነይቻለሁ ወይም አስቤያለሁ ብሎ መናገር شريعي አይደለም لعدم ثبوته عن النبي صلى الله عليه وسلم كنبياتنا عليه الصلاة والسلام بحديث سلال ترقاقت ማለት ነው عبادة ደግሞ توقيفية عبادة ነብያችን ሰለላሁ ዐለይሂ ወሰለም የፈቀዱ ሲሆን ብቻ ነው የሚሰራው ካልሆነ ቢድዓ ይሆናል ማለት ነው በመሆኑም አንሰውሉ ላይ ያደርግ ሲፈልግ ነወይቱ ረፍዕ الحدث ወይም መስገድ ሲፈልግ ነወይቱ አን ኡሰልያ الفرض أو نويت أن أصلي العشاء 4 ركعات إماما أو مأموما ወይም ደግሞ መጾም ሲፈልግ ነወይቱ ሶም ገዲ አን አዳኢ የመሳሰሉት ማለት ምንም አይነት ሸሪዓዊ መሰረት የላቸው ነብያችን ሰለላሁ ዐለይሂ ወሰለም ደግሞ من أحدث في أمرنا هذا ما ليس منه فهو رد ብለዋል በዲናችን ጉዳይ አዲስ ነገር ያመጣ ሰው ራሱ ላይ ተመላሽ ነው ተቀባይነት የለውም ብለዋል ስለዚህ ንያን በመላስ መናገር ተቀባይነት የለውም وكذلك عقلም አይቀበለውም ንያ ማለት ማሰብ ነው አንድ ነገር ለማድረግ መወሰን ማለት ነው የሚወሰነው ደግሞ በውስጥ ነው እንጂ በመላስ አይደለም እዛ ነው محلها القلب ይላል የንያ ቦታ ምንድነው ልብ ነው ይላል እንጂ ምላስ አይደለም ይሄን ነገር ለማድረግ ወሰኛለሁ አስቤያለሁ ብሎ መናገር አላስፈላጊ ነው ማለት ነው ሌላኛው መስፈርት الماء الطهور ማء الطهور መሆን አለበት الماء الطهور አሳልፈናል ከዚህ በፊት በطهور ካልሆነ ውዱ ማድረግ አይፈቀድም በነጃሳ ውሃ ውዱ ማድረግ ተቀባይነት የለውም ውሃ ባልሆነ ፈሳሽ ውዱ ማድረግ ተቀባይነት የለውም እንዲሁም ደግሞ ብዙ ፉቃዎች እንደሚያተብቱት الماء الطاهر طاهر ሆኖ ሙጠሂር ያልሆነ ንጹህ ሆኖ ለሌላው የማያጸዳ ውሃ ይባላል በዛም ውዱ ማድረግ አይፈቀድም ማለት ነው لما تقدم في المياه كذي بفيت አሳልፈናል ስለ ውሃ ስንነጋገር أما الماء النجس فلا يصح الوضوء به يتنجس ውሃ ውዱ ማድረግ በሱ አይፈቀድም ሌላኛው መስፈርት إزالة ما يمنع وصول الماء إلى البشرة ወደ አካል ውሃ እንዳይደርስ የሚያግድ ነገር ማስወገድ ቆዳህ ላይ የሆነ ነገር ካለ በዛ ምክንያት ውሃ ወደ ውስጥ ማይደርስ ከሆነ ያ ነገር መወገድ አለበት ለምሳሌ ላስቲክ ነገር ከተለጠፈ ሰውነት ላይ ያ ነገር መነሳት አለበት ወይ ደግሞ ጥፍር ቀለም ምን ይላል እዚህ ጋር ምሳሌ ይጠቅሳሉ ለምሳሌ ምን ሸምዒን ሻማ ነገር ሰውነት ላይ ከተለጠፈ أو عجين ወይም ደግሞ ሊጥ ونحوها የመሳሰሉት كطلاء الأظفار يا طفر كلام الذي يعرف بين النساء اليوم زاري سيتوچ ጋር የሚታወቅ የጥፍር ቀለም እነዚህ ነገሮች ውሃ ወደ ቆዳ ወይም ወደ ጥፍር እንዳይደርስ የሚያደርጉ ናቸውና መወገድ አለባቸው ሌላኛው መስፈርት الاستجمار أو الاستنجاء عند وجود سببهما استجمار ወይም استجمار በመጠራረጊያ ነገር የሽንት ወይም የሰገራ መውጫ ቦታዎችን ማጽዳት ነው መጠራረግ ነው الاستنجاء ደግሞ በውሃ ማጠብ ነው عند وجود سببهما لا استجمار ወይም ለاستنجاء ምክንያት ከተከሰተ يعني ሽንት ወይም ሰገራ ማንኛውም ነጃሳ ነገር ከሁለቱ መውጫ ቦታዎች የወጣ እንደሆነ ማለት ነው ዋው الموالات ማከታተል ውዱ ማድረግ የሚባለው በማከታተል ነው يعني አንድ ሰው ፊቱን አጥቦ ወዲያውኑ እጁን ማጠብ አለበት ወዲያው አስከትሎ ራሱን ማበስ አስከትሎ ወዲያው እግሩን ማጠብ አለበት ከመሃል ጋፕ መፍጠር የለበት ያ ጋፕ عادةً ሰፊ የሚባል ከሆነ ለምሳሌ አንድ ሰው ውዱ ያደረገ ፊቱን ካጠበ በኋላ እንበልና ከውጭ ስልክ ተደወለለት አነሳ ረጅም ጉዳይ ጀመረ 30 ደቂቃ ምናምን ፈጀ ካወራ በኋላ ከዛ በኋላ ካቆመበት ውዱ መቀጠል አይችልም ተቋርጧልና ማለት ነው ከመጀመሪያ ነው የሚጀምረው
الترتيب ترتيب قدمة تكتلون متبك وسيأتي الكلام عليهما بعد قليل سلولته سلام وعلاتنا ترتيب بدقامين متأبتها لن يالونا غسل جميع الأعضاء الواجب غسلها متاتب ያለበትን የሰውነት ክፍል ሙሉ ለሙሉ ማዳረስ ማለት ነው። ምሳሌ ፊትን ሙሉ ለሙሉ ማዳረስ አፍንጫው ጋር የተወሰነ ያልደረሰ ቦታ ቢኖር ወይ ጆሮ አካባቢ ወይ አገጩ ላይ ውሃ ያልደረሰበት ቦታ ካለ ውዱ ብልሹ ነው የሚሆነው ማለት ነው። እጁ ላይ ወይ ደግሞ እግሩ ላይ ውሃ ያልደረሰበት ቦታ ካለ ውዱ ትክክል አይሆንም ማለት ነው። መላ የውዱ አካሎች በውሃ መዳረስ አለባቸው። المسألة الرابعة فروضه أي أعضاؤه وهي 6 فروض الوضوء مالتم أعضاء الوضوء يالونا የውዱ አካሎች እነማን ናቸው? وهي 6 ናቸው። እነዚህ 6 አካሎች መታጠብና መታበስ አለባቸው። አንደኛ غسل الوجه بكامله ሙሉ ፊትን ማጠብ። ሙሉ ፊት ሲባል ፉቃሃዎች من فرع الأذن إلى فرع الأذن الآخر ከአንደኛው የጆሮ ግንድ እስከ ሁለተኛው የጆሮ ግንድ ድረስ عرضاً በጎን ማለት ነው። من منابت شعر الرأس ከራስ ጸጉር መብቀያ መጀመሪያ إلى الذقن እስከ አገጭ ድረስ ይሄ ደግሞ ጡለን ርዝመቱ ማለት ነው። በዚህ ማከለ ያለው መዳረስ አለበት። ካገጩ በታች እዚህ ውስጥ ማጠብ ፈርድ ግድ አይደለም። ከጆሮ ማለፍ ከራስ ማለፍ እነዚህ ሁሉ ግዴታ አይደለም። የፊት አካል አሁን እንዳልኳችሁ ከጆሮ ግንድ እስከ ጆሮ ግንድ ከጸጉር መብቀያ መጀመሪያ እስከ አገጭ ድረስ ያለው ነው። ይህንን ዙሪያ ማዳረስ አለበት። لقوله تعالى الله سبحانه وتعالى እንዲህ ስላለ إذا قمتم إلى الصلاة فاغسلوا وجوهكم ሰላትን መስገድ ስታስቡ ፊቶቻችሁን እጠቡ ብሏል። وجوهكم ፊቶቻችሁን ማለት አንድ ሰው ከአንድ በላይ ፊት የለውም። ሁላችንንም በተመለከተ ومنه المضمضة والاستنشاق መጉመጥመጥና በአፍንጫ መሳብም እዛ ውስጥ ነው የሚካተተው። لأن الفم والأنف من الوجه አፍና አፍንጫ ከፊት ክፍል ስለሆነ ፊት ውስጥ የሚካተት ነው እያሉ ነው። ነገር ግን ሌላም ግልጽ የሆነ ሐዲስም ስላለ ነው ነቢያችን ሰለላሁ ዐለይሂ ወሰለም إذا توضأت فاستنشق وفي حديث فمضمض ውዱ ስታደርግ ተጉመጥመጥ እንዲሁም ደግሞ በአፍንጫ ሳብ የሚሉ ትእዛዛቶች አሉ። በዛ መሰረት አንዳንድ ዑለማዎች በአፍንጫ መሳብና መጉመጥመጥ ዋጅብ ነው ብለዋል። ሌሎች ደግሞ ሱና ነው ይላሉ። ከደሊል አንጻር ዋጅብ ነው የሚለው ጠንካራ ደሊል አለ፣ ለጥንቃቄም የሚበጅ ነው። ስለዚህ መጉመጥመጥ በአፍንጫ መሳብ ከውዱ ግዴታዎች ውስጥ ነው ማለት ነው። ሱና ሳይሆን ግዴታ ነው። ثانيا غسل اليدين إلى المرفقين ሁለተኛ ደግሞ እጆችን እስከ ቅርን መተጣጠፊያዎች ድረስ لقوله تعالى وأيديكم إلى المرافق የሚለውን አሳልፈናል። ثالثا مسح الرأس كله مع الأذنين ራስን ሙሉ ራስን ማበስ እስከ ጆሮ ድረስ ማነው ጆሮ ጨምር ማለት ነው። ጆሮንም በዛው ማበስ لقوله تعالى وامسحوا برؤوسكم ብሎ አላህ Subhanahu Wa Ta'ala امسحوا አብሱ አለ برؤوسكم ራሶቻችሁን። ሩኡስ የሚለው ቃል ሙዳፍ ይባላል በአረብኛ። ኩም የሚለው ደግሞ ضمير ሙዳፍ ኢለይህ ይባላል በአረብኛ። ታዲያ إذا أضيف المفرد إلى المعرفة يعم ይላሉ ኡሱልዮች። አንድ ስም ሙፍረድ የሆነ ስም ወደ ማዕሪፋ ስናስጠጋው ዓም ይሆናል፣ አካታች ይሆናል፣ አጠቃላይ ይሆናል ማለት ነው። በመሆኑም ሩኡስ የሚለው ሁሉንም ራስ ማበስ አለብን ማለት ነው። በዚህ አያ መሰረት ነቢያችን አለይሂ ሰላቱ ሰላም በተግባር የሚያሳዩት ሙሉ ራሳቸውን አብሰው ያስተባበሳቸውም ሁኔታ ተገልጾልናል። ከመጀመሪያ የጸጉር መብቀያ በግንባር በኩል ካለው ጀምረው ወደ ኋላ ሂደው እስከ መጨረሻ ከሄዱ በኋላ ወደ ጀመሩበት ቦታ
መለሱ። ከዛ ደግሞ በዚያው ማለት ነው የአመልካች ጣቶቻቸውን በጆሮአቸው ቀዳዳ ከተው አውራ ጣቶቻቸውን ደግሞ የጆሮውን የውጭውን ክፍል አድርገው አብሰዋል ነቢያችን አለይሂ ሰላቱ ወሰላም። እሳቸው ተግባር ደግሞ ይህንን አያ ይህንን አምር ይህንን ትዕዛዝ የሚያብራራ በመሆኑ ዋጅብ ነው ማለት ነው። በዚህ መልኩ ሙሉ ራስን ማበስ ከፊል ራሳቸውን አብሰው አብቅተዋል የሚል የለም። ምናልባት ትንሽ የተወሰነ ክፍል ራስን ማበስ በቂ ነው የሚሉ ፉቃሃዎች አሉና ከደሊሎቻቸው መካከል አንደኛው ምንድነው ነቢያችን አለይሂ ሰላቱ ሰላም የራስ ጅማሬውን አብሰው የተቀረውን በአማኢማቸው ሞልቷል የሚል አለ። የመጀመሪያ ከፊት ያለውን የራሳቸውን ክፍል አስነክተው የተቀረውን ደግሞ አማኢማቸው ላይ ሞሉ። ይህን በማድረጋቸው ምክንያት ከፊል ራስን ማበስ በቂ ነው ብለዋል አንዳንድ ዑለማዎች። ነገር ግን ሌሎች ደግሞ ሙሉ ራስን ማበስ ዋጅብ ነው የሚሉ ሰዎች ማለትም ፉቃሃዎች ይህም ራሱ የሚያመለክተው ሙሉ ራስን ማበስ ግዴታ እንደሆነ ነው ይላሉ። እንዴት? ምክንያቱም በቂ ቢሆን ኖሮ የተወሰነውን ማበስ በቂ ቢሆን ኖሮ የተቀረውን በአማኢማቸው መሙላት ባላስፈለጋቸው ነበር። ስለዚህ አማኢማ በራስ ላይ ተጠምጥሞ በሚኖር ሰዓት ሸሪዓው ያግራራው ጉዳይ ነው። አማኢማ ላይ ታብሳል። ከፊት በኩል ራስህን አስነካህም አላስነካህም ማለት ነው። ከፊት በኩል ክፍት ከሆነ ታስነካለህ፣ ክፍት ካልሆነ ደግሞ ሳታስነካ ሙሉ ለሙሉ ኢማማ ላይ ማበስ ይቻላል። ወደፊት እንመጣበታለን ኢንሻአላህ። ይህም የሚያሳየው ታዲያ ሙሉ ራስን ማበስ ነው እንጂ ከፊል ራስን ብቻ ማበስ በቂ እንዳልሆነ ነው ይላል። ከጥንቃቄ አንፃር ይሄኛው መዝሀብ የተሻለ ነው፣ ሙሉ ራስ ማበስ ነቢያችን ሰለላሁ ዐለይሂ ወሰለም ባሳዩት መልኩ ማለት ነው። ቀጥሎ ምን ይላል? ወቀውሊሂ ሰለላሁ ዐለይሂ ወሰለም አልኡዙናኒ ሚነ ረእሲ ጆሮዎች ከራስ ክፍል ናቸው የሚል አለና ጆሮንም በዛው ራስን ባበስንበት ጆሮ ይታበሳል። ፈላ ዩጅዚኡ መስሑ ባዕድ ረእሲ ዱነ ባዕድህ የተወሰነውን አብሶ የተወሰነውን መተው አይበቃም ማለት ነው። ራስን ለማበስ አዲስ ውሃ፣ ጆሮን ለማበስ ደግሞ ሌላ ውሃ መጠቀምም ከነቢያችን ሰለላሁ ዐለይሂ ወሰለም ከበርካታ የውዱ አደራረግ ስርዓታቸው የሚለይ ነው። በመሆኑም የተሻለው አስተባበስ ምንድነው? አንድ ጊዜ ብቻ ውሃ ይዞ በዛ ውሃ ራስና ጆሮን አንድ ላይ ማበስ። ኻሚሰን አተርቲብ ቅደም ተከተሉን መጠበቅ። ቅደም ተከተሉን መጠበቅ ማለት ውዱ ሲያደርግ አንድ ሰው ከእግሩ መጀመር የለበትም ወይም ከእጁ መጀመር የለበትም። ቁርአኑ ባስቀመጠው መሰረት ፈምሰሑ ቢውጁሂኩም ወአይዲየኩም ኢለል መራፊቂ ወምሰሑ ቢሩኡሲኩም ወአርጁለኩም። ነቢያችን አለይሂ ሰላቱ ሰላም ደግሞ አሟልተውታል። ከመጀመሪያው ጀምሮ እጃቸውን መዳፎቻቸውን ይታጠባሉ፣ ከዛ ይጉመጠመጣሉ፣ በአፍንጫቸውም ይስባሉ። እነዚህን በአንድ ዝግን ነው የሚያደርጉት። ውሃ አንዴ ዘግነው ወደፊት እንመጣበታለን። ከዛ ፊታቸውን ያጥባሉ፣ ከዛ እጆቻቸውን ከቀኝ ጀምረው ከዛ ራስን ማበስና ጆሮንም በዛው አንድ ጊዜ ብቻ፣ ከዛ እግርን ማጠብ ማለት ነው። لأن الله تعالى نعم رابعا غسل الرجلين إلى الكعبين እግሮችን ማጠብ እስከ ቁርጭምጭሚቶች ድረስ ቁርጭምጭሚቶችም ይታጠባሉ። لقوله تعالى وأرجلكم إلى الكعبين. خامسا الترتيب قدم تكتل لأن الله تعالى ذكره مرتبا. الله سبحانه وتعالى بقدم تكتل ነው ያስቀመጠው። እንዲያውም ዑለማዎች ምን ይላሉ? ተርቲብን ከሚያመለክቱ ነገሮች ውስጥ ኢድኻሉ الممسوح بين المغسولات ይላሉ። አያቱ ላይ የሚታበሰውን ነገር በሚታጠቡ ነገሮች መካከል መግለጹ አላህ Subhanahu Wa Ta'ala ምንድነው ያለው? አላህ Subhanahu ፈምሰሑ ማነው ፈግሲሉ ውጁሃኩም ፊታችሁን እጠቡ አለ። ወአይዲየኩም ኢለል መራፊቅ እጆቻችሁን እስከ ክር መተጣጠፊያ እጠቡ አለ። ከዛ ምን አለ? በመሃል ምን አስገባ? የሚታበሰውን ነገር አስገባ።
ወምሰሑ ቢሩኡሲኩም አለ ራሳችሁን አብሱ አለ። ከዛ ወደሚታጠበው ደግሞ ሄደና እግራችሁን እጠቡ አለ። እንግዲህ የሚታጠቡ ነገሮችን አንድ ላይ ደርድሮ የሚታበሰውን ደግሞ ለብቻ መጥቀስ ነበረ የተለመደው ኖርማል ተርቲብ ማለት ነው። ያንን ትቶ የሚታበሰውን ነገር ከመሃል መጥቀሱ ይላሉ ዑለማዎች ይሄ የሚያሳየው ቅደም ተከተሉን መጠበቅ እንዳለብን ነው። ከእግር በፊት ምን መደረግ አለበት? ራስ መታበስ አለበት። እጅን ከመታጠባችን በፊት ፊታችን መታጠብ አለብን በቅደም ተከተሉ ማለት ነው። وتوضأ رسول الله صلى الله عليه وسلم مرتبا على حسب ما ذكره الله سبحانه الله سبحانه وتعالى بجلس ومسرتنا نبينا صلى الله عليه وسلم بقدم تكتل وضوء الرجل الوجه مجمرة فيت فاليدين كذا جوج فالرأس كذا راس فالرجلين كذا اجر مالد كما ورد ذلك في صفة وضوئه صلى الله عليه وسلم في حديث عبد الله بن زيد وغيره عبد الله بن زيد أبزاني النبي صلى الله عليه وسلم يوضو الدرارجن يستلال فلم صحابانه ساتشو نالي لوجم صحابوج النبي صلى الله عليه وسلم يوضو الدرارج سينقرون فزيو بكرم تكتل دارجون ينقرون. سادسا موالات مكتاتل مالد ጋፕ አለመፍጠር ወዲያው ማድረግ ማለት ነው። አንዳንድ ፉቃዎች ምን ይላሉ? ማከታተል ማለት አንደኛውን አካል አጥበህ ወደ ሁለተኛው ስትሄድ የመጀመሪያው መድረቅ የለበትም ይላል። ያኒ ፊትህን አጥበህ እጅህን የምታጥብ ከሆነ ፊትህ መድረቅ የለበትም። አየሩ ሙቀቱ መካከለኛ በሆነበት አየር ላይ ያለ ሰው ማለት ነው። ከልጸናለን በጣም ሀሩር ፀሐይ ያለ ከሆነ ሊደርቅ ይችላል። ነገር ግን እንደዛ ሳይሆን ማለት ነው ፊቱን አጥቦ እጁን ሲታጠብ ፊቱ መድረቅ የለበትም። ያ ነው መዋላት የሚባለው። ወይም ደግሞ በማቋረጥም ሆነ አጅነቢ የሆነ ያኒ ከውዱ ውጪ የሆነ ስራ በመስራት ጋፕ አለመፍጠር። ውዱ አድርጎ ፊቱንና እጆቹን ከታጠበ በኋላ ታክሲ ተሳፍሮ ወደ መስጂድ ሄደ። ከዛ መስጂድ ደግሞ ከእጁ ቀጥሎ ከዛ እግሩን ቢታጠብ ምን አይባልም? ውዱ አይባልም ማለት ነው። ወይም ደግሞ ውዱ ጀምሮ ፊቱን አጥቦ እጁን ከታጠበ በኋላ ከሰዎች ጋር ሻይ ቡና ብሎ እዛው ቁጭ ብሎ ወሬ አውርቶ ከዛ በኋላ ካቆመበት ራሱን አብሶ እግሩን ቢያጠብ ምን አይባልም? ውዱ አይባልም። ውዱ የሚባለው በተከታታይ ሲደረግ ነው ማለት ነው። بأن يكون غسل العضو عقب الذي قبله يفيتنيون كتب بوالا وديونو يميكتلون أكال ماتب مباشرة وديونو بدون تأخير سيزغي فقد كان النبي صلى الله عليه وسلم يتوضأ متواليا النبي صلى الله عليه وسلم بزي ملكو أكتاتلو نبر ولو ميادركت إيه قدنا عندنا فقهوج أمثال الشافعية لي موالات سنة إلالو ليتنا ميهنو ضابط كليلو يعني አሁን እንዳልኳችሁ ቤቴ ፊቴንና እጄን አጥቤ መጥቼ መስጂድ ስደርስ ራሴን አብሼ እግሬን ማጠብ ይችላል ማለት ነው። ከዚህም በላይ ሰፊ ጋፕ በፈጠር ጧት ውዱ አድርጌ ማለት ነው ጧት 4 ሰዓት ላይ ፊቴንና እጄን አጥቤ እዛ ዙር አዛን ሲል ራሴን አብሼ እግሬን አጥቤ ለሰግድ ነው ማለት ነው። ሁለቱ ምንድነው የተለያዩ ስራ ነው የሚሆኑት። ፊትና እጅን ታጠበው ሌላ ስራ ነው። ራስን ማበስና እግርን ማጠብ ደግሞ ሌላ ስራ ነው። ውዱ አይባልም። ውዱ እንዲባል የግድ ተከታታይነት መኖር አለበት። ክፍተት መኖር የለበት። ክፍተቱ ለምሳሌ ትንሽ ከሆነ አደተን በተለምዶ እንደ ክፍተት ማይቆጠር ከሆነ ችግር የለውም። مثلا አንድ ሰው ውዱ ማድረጊያ ቦታ ላይ ውዱ አድርጎ ራሱንና ጆሮውን እስኪደርስ ድረስ ከታጠበ በኋላ ከዛ ለእግሩ እንዲመቸው ጠጋ ብሎ ወደ መቀመጫ ቦታ ሄዶ እግሩን ቢያጥብ ምንም ችግር የለውም። ወይም ደግሞ ውዱ ያደረገ ከዛ ውሃ ጎደለው አለቀበት ከዛ ውሃ ሄዶ ቀጥቶ ተሰልፎም ሊሆን ይችላል ተሰልፎ ቀጥቶ ከዛ ቢቀጥል ምንም ችግር የለውም። አደተን ይሄ ማቋረጥ አይባልም ችግር የለውም። ግን ሆን ብሎ አቋርጦ ከሰፊ ጋፕ በኋላ የሚቀጥል ከሆነ ውዱ አይባልም። ولحديث خالد بن معدان اليوم خالد بن معدان من بلالو أن النبي صلى الله عليه وسلم رأى رجلا يصلي نبينا عليه الصلاة والسلام عند سون سيسجد تملكت
وفي ظهر قدمه لمعة የእግሩ የላይኛው ክፍል ላይ ደግሞ ምን አለ የሚያብለጨልጭ ነገር አለ ማለትም ውሃ ሳይነካው ደረቅ ቦታ አለ ውሃ እንዳልነካው የሚያሳውቅ ደረቅ ቦታ አለ قدر الدرهم የድርሃም ያህል አንድ ሳንቲም ያህል ውሃ ያልደረሰው ቦታ አለ لم يصبها الماء ውሃ አልደረሰውም ነበር فأمره أن يعيد الوضوء ነብያችን ሰለላሁ ዐለይሂ ወሰለም እግሩን በውሃ እንዲያጥብ ሳይሆን ያዘዙት ምንድነው بأن يعيد الوضوء ውዱእን እንዲደግም ነው ያዘዙት ውዱእን እንዲደግም ምክንያቱም ማከታተል ሸርጥ ስለሆነ ማለት ነው በዚህ ሐዲስ መሰረት ማከታተል ግድ ነው ብለዋል فلو لم تكن الموالاة شرطا ማከታተል ሸርጥ ባይሆን ኖሮ لأمره بغسل ما فاته ያልደረሰውን ቦታ ብቻ እንዲያጥብ ያዙት ነበር ولم يأمره بإعادة الوضوء كله ሙሉ ውዱእ ማድረግን ባላዘዙት ነበር ይሄ ሌላ መስአላ ላይም ይጠቅመናል ይሄ ሐዲስ ሌላ መስአላ ላይ አንዳንድ ፉቃሃዎች ምን ይላሉ مثلا አንድ ሰው በካልሲዮ አብሶ ከሆነ ከዛ ካልሲዮን ካወለቀ ማድረግ አለበት እግሩን ማጠብ አለበት ይላል ምክንያቱም እግሩ አልታጠበማ እስከ እግሩ ድረስ ደርሶ ካልሲዮ ላይ ወይም ጫማው ላይ አብሶ ነው ከዛ ካወለቀው ውዱእ ይበላሻል ሚል አለ ወደፊት ስለመስህ እንነጋገርበታለን ምንም የሚፈጠር ነገር የለም ውዱእ አለ ችግር የለውም የሚልም አለ ሌላው ሰው ደግሞ ምን ሚል አለ እግሩን ማጠብ አለበት ይላል እግሩን ማጠብ አለበት ማለት የቀረውን የውዱእ ክፍል ማሟላት ማለት ነው ይሄን በሚያደርግ ሰዓት ምን አልተከሰተም ማከታተል አልተከሰተም እዚህ እግር ማጠብ ነው እንጂ የሚባለው የውዱእ ማሟያ አይባልም ማለት ነው ግልጽ ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ይህ ውዱእ ያልደረሰውን ቦታ እንዲያጥብ አይደለም ያዘዙት ውዱእ እንዲደግም ሙሉ ውዱእ እንዲያደርግ ነው ያዘዙት ስለዚህ ካልሲዮን ያወለቀ እግሩን መታጠቡ ምንም የሚጨምርለት ነገር የለም ውዱእ ይበላሻል ካልን ተበላሽቷል ከእንደገና ማድረግ አለበት ውዱእ አይበላሽም ካልን ደግሞ ያ ነው የተመረጠው የሚመስለኝ ኢንሻአላህ ተዓላ ቦታው ላይ እንመጣለን ይሰግዳል ማለት ነው ሌላ ውዱእ የሚያጠፋ ነገር እስከሌለ ድረስ ማለት ነው واللمعة لمعة የሚለው እዚህ ሐዲስ ላይ الموضع الذي لم يصبه الماء في الوضوء أو الغسل ውዱእ ሲያደርግ ወይም ገላውን ሲታጠብ ውሃ ያልደረሰው ደረቁ ቦታ ማለት ነው المسألة الخامسة سننه የውዱእ ሱናዎች ደግሞ እነማን ናቸው هناك أفعال يستحب فعلها عند الوضوء ውዱእ ሲያደርግ አንድ ሰው ተወዳጅ የሆኑ ተግባሮች አሉት يؤجر عليها من فعلها እነዚህን የሰራ ሰው አጅር ያገኛል ያው ሱና ሲባል የሰራው ሰው አጅር ያገኛል ማለት ነው ያልሰራው ደግሞ ጥፋተኛ አይባልም ወንጀለኛ አይሆንም ማለት ነው ومن تركها فلا حرج عليه እነዚህን ምን ገልጻቸውን ምን ጠቅሳቸውን ነገሮች ያልሰራ ሰው ምንም ችግር የለበትም አጅር ነው ያመለጠው ማለት وتسمى هذه الأفعال سنن الوضوء بسنن الوضوء እነዚህ ሱነኑ የውዱእ ሱናዎች ይባላል የውዱእ ሱናዎችን የተገበረ ተጨማሪ አጅር ነው የሚያገኘው ያልተገበረ ደግሞ ወንጀል አይኖርበትም አጅር ነው የሚጎልበት እነሱም እነማን ናቸው አንደኛ ተስሚያ في أوله መጀመሪያ ላይ ቢስሚላህ ማለት ነው ቢስሚላህ ብሎ መጀመር لقوله صلى الله عليه وسلم ምክንያቱም ነብዩ صلى الله عليه وسلم لا وضوء لمن لم يذكر اسم الله عليه ውዱእ የለውም ላ ውዱእ የለውም ማለት ላ ውዱእ ካሚለቱን ማለት የተሟላ ውዱእ የለውም ማለት ነው ሊመን ለም يذكر اسم الله عليه በዛ ውዱእ ላይ የአላህን ስም ያልሰየመበት ከሆነ የሐዲስ ሰነዱ ضعيف ነው ብዙ ዑለማዎች እንዳሉት በመሆኑም ከዚህ ውጪ በርካታ ተስሚያን የሚጠቁሙ ደሊሎች በመኖራቸው በዛ በጥቅል ደሊል ውስጥ ይካተታል ውዱእ ሲያደርግ ቢስሚላህ ማለት ሱና መሆኑ ማለት ነው ثانيا السواك سواك متكل وضوء سيادرك لقوله صلى الله عليه وسلم لولا أن أشق على أمتي أمتين أستجر الله بيه بالسجا نورو لأمرتهم بالسواك سواك نزاجو نبر ترساجو نديفكو አዛቸው ነበር አምረ ኢጃም ማለት ግዴታ ያረጋባቸው ነበር مع كل وضوء ያንዳንዱ ውዱእ ሲያደርጉ ማለት ከያንዳንዱ ውዱእ ጋር ሲዋክ እንዲጠቀሙ አዛቸው ነበር አለ
ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ዋጅብ ለማድረግ እስኪቀርቡ ድረስ የደረሱበት ተወዳጅ ተግባር ነው ማለት ነው። እዚህ ዋጅብነቱ ነብዩ ሰለላሁ ዐለይሂ ወሰለም ለኡማው ሰግተው የቀረ ቢሆንም ሱናነቱ ግን አለ። ሱና ሙአከዳ የጠበቀ ሱና። ሲዋክን በየትኛው ሰዓት ነው የሚያደርገው? ውዱእ ሲያደርግ አንድ ሰው ምን ይላሉ? አንዳንድ ፉቃሃዎች ከውዱእ ከመጀመሩ በፊት ሲዋክን መጠቀም ከዛ ውዱእ ማድረግ ይላል። ሌሎች ደግሞ አፍ ጋር ሲደርስ ማለት ነው፣ አፍ መግመጥመጥ ጋር ሲደርስ ሲዋክ ማድረግ ይሄ የተሻለ ነው ኢንሻአላህ ተዓላ። የተሰወከውን አሰር በዛው ተግመጥምጦ ስለሚያወጣው ማለት ነው። ثالثا غسل الكفين መዳፎችን ያኒ እጆችን እስከ ሰዓት ማሰሪያ ወይም እስከ ፍንጅ ይሉት በአማርኛ ማለት ነው። ይህንን የእጅ ክፍል መታጠብ ማለት ነው። እነዚህን መታጠብ ሱና ነው። ሶስት ጊዜ في اول الوضوء ውዱእ ሲጀምር መጀመሪያ እጆችን በመታጠብ መጀመር። لفعله صلى الله عليه وسلم ذلك إن نبينا عليه الصلاة والسلام ያደረጉት በመሆኑ إذ كان يغسل كفيه ثلاثا كما ورد في صفة وضوئه نبينا صلى الله عليه وسلم ውዱእ አደራረግ ላይ እጃቸውን ሶስቴ እንደሚታጠቡ ተዘግቧልና። رابعا المبالغة في المضمضة والاستنشاق لغير الصائم ሲጉመጠመጥና በአፍንጫው ሲስብ በደንብ ማዳረስ ወይም በአፍንጫው በደንብ መሳብ ሰርን ድረስ እስኪደርስ ወደ ላይ የአፍንጫው ክፍል እስኪደርስ ብሎ በደንብ መሳብ። ሲጉመጠመጥ ግን ሙባለጋ እንዴት እንደሆነ አላውቅም። በደንብ መጉመጥመጥ ማለት ነው። على كل حال ሲጉመጠመጥ በደንብ መጉመጥመጥ በአፍንጫው በደንብ መሳብ ከፍ እስኪል ድረስ ውሃው لغير الصائم ጾመኛ ካልሆነ ማለት ነው። لأن النبي صلى الله عليه وسلم قال الزوجة حديث متال فقد ورد في صفة وضوئه صلى الله عليه وسلم فمضمض واستنثر النبي صلى الله عليه وسلم تقومت مطوال በአፍንጫቸው የሳቡትንም ማውጥቷል። ኢስቲንታር ማለት ማውጣት ነው። በነፋስ ብሎ ማውጣት ኢስቲንታር ይባላል። ወደ ውስጥ ብሎ መሳብ ኢስቲንሻቅ ይባላል። ሰማራላ ኢስቲንታር ታዲያ የምን ላዚም ነው? የኢስቲንሻቅ ላዚም ነው። አንድ ሰው በአፍንጫው ከሳበ በኋላ ነው የሚያወጣው። ولقوله صلى الله عليه وسلم وبالغ في الاستنشاق በአፍንጫ ስትስብ በደንብ ሳብ إلا أن تكون صائما ጾመኛ ከሆንክ እንጂ ጾመኛ ከሆነ ግን በደንብ መሳብ የለበት። በትንሹ በጥንቃቄ ነው መሳብ ያለበት። ምክንያቱም በደንብ ሲስብ ወደ ጉሮሮ ይዘልቃል ውሃው። ጉሮሮ ደግሞ ወደ ሆድ የሚያስተላልፍ መንገድ አለው። ስለዚህ ጾሙ ይበላሻል ማለት ነው። ስለዚህ ጾመኛ በደንብ መሳብ የለበት። ጾመኛ በአፍንጫ ይስባል፣ ይግመጠመጣል። ነገር ግን በጥንቃቄ አድርገ ነው። ጾመኛ ያልሆነ ግን በደንብ መሳቡ ሱና። ኻሚሰን አምስተኛው ሱና አደልኩ ማሸት ነው። ያኒ በውሃ ማዳረስ በቂ ነው። ከደረሰው በቂ ነው፣ ግን በእጁ ማሸት ሱና። وتخليل اللحية الكثيفة بالماء እጅብ ያለ ጺም ካለው በውሃ በጣቶቹ መፈልፈል። ያኒ ጣቶቹን ከስር አስገብቶ የኔ ጺም እንኳን ለምሳሌ የማይሆን ከፍ ያለ ጺም ያለው ወደ ውስጥ እንዲያስገባ ማበጠር በጣቶቹ ወደ ውስጥ ማድረስ ማለት ነው። ይህ ሱና ነው። የላይኛውን ክፍል ካዳረሰ በቂ ነው። ጺሙ እጅብ ያለ ከሆነ የላይኛውን ክፍል ብቻ ማዳረስ በቂ ነው። ውስጡ ማዳረስ ሱና ነው እንጂ ግድ አይደለም። ጺሙ ቀለል ያለ ከሆነ ግን ያኒ ከጺሙ ከጸጉሩ በስተጀርባ ቆዳው የሚታይ ከሆነ ውስጡን በደንብ ማዳረስ አለበት። ቆዳው የማይታይ ከሆነ ግን የላይኛውን ክፍል ብቻ በውሃ ካዳረሰ በቂ ይሆናል። ታዲያ በጣቶቹ መፈልፈል ምንድነው? ሱና ነው የሚሆነው ማለት ነው። حتى يدخل الماء في داخلها وها ودوست اسكي غبر رسما لفعله صلى الله عليه وسلم فإنه كان إذا توضأ يدلك ذراعيه النبي صلى الله عليه وسلم روسي ያደርጉ ጣቶቻቸውን يعني ذراعيه ክርኖቻቸውን
እጆቻቸው ማለት ነው በደንብ እያሻጡ ነበር። ውሃ ብቻ ካዳረሰ በቂ ነው። ወደ ክፍል ውሃ ከደረሰ በቂ ነው። ነገር ግን ማሸቱ ምንድነው? ሱና ነው። وكذلك كان يدخل الماء تحت حنكه ካገጫቸው ስር ነብያችን ሰለላሁ ዐለይሂ ወሰለም ውሃ ይዘው ይገቡና يخلل به لحيته በጣቶቻቸው ጺሞቻቸውን ይፈለፍላል ወይም እንዲያበጥሩበታል፣ ወደ ውስጥ ያስገቡበታል። ሳዲሰን ተቅዲሙ اليمنى على اليسرى ውዱእ ስናደርግ ከግራ ቀኝን ማስቀደም፣ መጀመሪያ ቀኝን ማጠብ ከዛ ግራ። ይሄ ምን ላይ ነው? እጆችና እግሮች ላይ ብቻ ነው። ፊትን ስናጠብ ወይም ራስን ስናበስ ምናምን በአንድ ላይ ነው የምናጥበው። እጅ ጋር ስንደርስ ግን ቀኝ እጅን ማጠብ ከዛ ግራ፣ እግርም እንደዛው መጀመሪያ ቀኝ ማስቀደም። ይህ ሱና لفعله صلى الله عليه وسلم فإنه كان يحب التيامن ነቢያችን ሰለላሁ ዐለይሂ ወሰለም ቀኝ ማስቀደም ይወዱ ነበር። في تنعله ጫማቸውን ሲያጠልቁ መጀመሪያ ቀኝ እግራቸውን ያጠልቃሉ። ወተረጁሊሂ ራሳቸውን ወይም ጸጉራቸውን ሲያበጥሩ መጀመሪያ በቀኝ ጎን ያበጥራሉ፣ ከዛ በግራ ጎን ያበጥራሉ። ወጡሁሪሂ ጡሁር ሲያደርጉም ያኒ ውዱእ ሲያደርጉ ማለት ነው። ከዛሊከ ገላቸውን ሲታጠቡ በቀኝ ጎን ማጠብ ከዛ በግራ ጎን ማጠብ ሱና ነው። ወፊ ሸእኒሂ ኩሊሂ በሁሉም ሁኔታቸው በሁሉም ሁኔታቸው ቀኝን ያስቀድሙ ነበር የሚለው ዓሙን መኽሱስ ወይም ዓሙን ኡሪደ ቢሂል ኹሱስ ይባላል። ዓሙን መኽሱስ ማለት በሌሎች ደሊሎች ከዚህ ጥቅል ፍርድ ተነጥሎ የወጡ አንዳንድ ሁኔታዎች አሉ ማለት ነው። ሁሉ ነገር በቀኝ ነው የሚጀምሩት። ነገር ግን ለምሳሌ መጸዳጃ ቤት ሲገቡ የትኛው ነገር ነው የሚያስቀድሙት? ግራ እግር ጽና አይደለም። ወከዛሊክ አንድ ሰው ለምሳሌ ንፍጥ ማውጣት ሲፈልግ ግራ እግሩን ነው መጠቀም፣ ግራ እጁን ነው መጠቀም ያለው። ከዛሊክ ነቢያችን ሰለላሁ ዐለይሂ ወሰለም በቀኝ እጁ አንድ ሰው ሐፍረተ ገላው እንዳይነካ ብለዋል። እስቲንጃ ሲያደርግ ለምሳሌ በቀኝ እጁ መጠቀም የለበትም፣ ግራ እጁን ነው መጠቀም ያለበት። እንደዚህ አይነት ነገሮች ሲቀሩ ወይም ደግሞ በጥቅሉ እንደ ቃዒዳ ዑለማዎች ምን ይላሉ? ለጥሩ ነገሮች ቀኝን፣ ለመጥፎ ነገሮች ደግሞ ግራን መጠቀም። ሳቢዐን ሰባተኛው የውዱእ ሱና ተስሊቱል ገስሊ ሶስቴ ማጠብ። ፊል ወጅሂ ፊትን ስናጠብ ከላይ ያሳለፍነው ቀኝ ውዱእ ላይ ቀኝን ማስቀደም ሱና ነው። በነገራችን ላይ በዚህ ርዕስ ላይ ዑለማዎች ተስማምተዋል። ሱና በመሆኑ ላይ ዋጅብ አይደለም ማለት ነው። እዚያ አንድ ሰው ውዱእ ሲያደርግ ግራ እጁን አጥቦ ከዛ ቀኙን ቢያጠብ ውዱእ ትክክል ነው። ነገር ግን ሱናውን ኻልፏል ነው የሚባለው። ውዱእ ትክክል ነው። ተሳስቶ ለምሳሌ ቀኙን ያጠበ መስሎት ረስቶት ማለት ነው ግራውን ቢያጠብ፣ ግራውን ካጠበ በኋላ ቀኙን ቢያጠብ ችግር የለውም። ሱናውን ልተግብር ካለ ግን ቀኙን ካጠበ በኋላ በድጋሚ ግራውን ያጥባል። ሱና አይደለም ግን ባያደርግ ምንድነው ውዱእ ትክክል ነው። እዚህ ላይ ምንም ኺላፍ የለም። ግራውን ካስቀደመ ሱናን ነው እንጂ የተወው ውዱእ ትክክል ነው የሚሆነው። ሳቢዐን ሰባተኛ የውዱእ ሱና ተስሊቱል ገስሊ የሚታጠቡ ነገሮችን የሚታጠቡ አካሎችን ሶስቴ ማጠብ ነው። ፊል ወጅሂ ፊቱን ሲያጠብ፣ ወልየደይን እጆቹን ሲያጠብ፣ ወሪጅለይን እግሮቹን ሲያጠብ ሶስቴ ማጠብ። ፈልዋጅቡ መረቱን ዋሂዳ ዋጅቡ አንዴ ብቻ ማጠብ ነው። ወይስተሐቡ አተስሊቱ ተላተን ሶስቴ ማጠቡ ምንድነው? ሱና ሊፊዕሊሂ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ስለተገበሩ ሶስቴ ስላደረጉ። ወቀድ ሰበተ ዐንሁ አነሁ ተወደአ መረተን ነቢያችን ሰለላሁ ዐለይሂ ወሰለም አንዳንዴ ውዱእ አድርጓል። ወመረተይን ሁለቴ አድርጓል። ወሰላተን ሶስቴ አድርጓል። አንዳንዴ ደግሞ ነቢ ሰለላሁ ዐለይሂ ወሰለም ፊታቸውን ሶስቴ አጥበው እጃቸውን ሁለቴ ያጠቡበት ሁኔታ አለ። ቁጥሩን ማኸላለፍ ችግር የለውም። ሁለቴ ከጀመርኩኝ በሁለቴ ነው የሚጨርሰው፣ አንዴ ከጀመርኩኝ በአንዴ ነው የሚጨርሰው፣ ሶስቴ ከጀመርኩኝ በሶስት ነው የሚጨርሰው የሚል ሸርጥ የለም። መቀላቀል ይችላል። አንዱን ሶስቴ፣ አንዱን ሁለቴ፣ አንዱን አንዴ ማጠብ ይችላል። ችግር የለውም። ሱናው ግን ሁሉንም ሶስቴ ማድረግ ነው።
ራስ ሲቀር በራስ ላይ ማበስ አንድ ጊዜ ብቻ ራስን ስናበስ ከነጆሮ ማለት ነው አንድ ጊዜ ነው። ከዛሊከ በጫማ ላይ ወይ በካልሲ ላይ ስናብስ አንድ ጊዜ ብቻ ነው የምናብስ። ثامنا الذكر الوارد بعد الوضوء ከነቢያችን ሰለላሁ ዐለይሂ ወሰለም የተላለፈውን ዚክር ከውዱእ በኋላ ማድረግ ይህም ሱና ነው። ውዱእ ካደረገ በኋላ ይህንን ዚክር ማድረግ ሱና ነው። لقوله صلى الله عليه وسلم ነቢያችን عليه الصلاة والسلام እንዲህ ስላሉ ما منكم أحد يتوضأ ማናቸውም ውዱእ ስታደርጉ فيسبغ الوضوء ውዱእን አዳርሶ ካደረገ ثم يقول ከዛ እንዲህ ካለ أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله قال إلا فتحت له أبواب الجنة الثمانية ስምንቱም የጀነት በሮች ይከፈቱለታል። ተመለከትክ? በውዱእ ብቻ ውዱእ አድርገህ ይህንን ዚክር ስትል ስምንቱም የጀነት በሮች ይከፈቱለታል። የድኹሉ ሚን አይሃ ሻ በፈለገው በር ይገባል አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ቀላል አይደለም ከውዱእ በኋላ ይህንን ዚክር ማድረግ። አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። እንደምታውቁት አሽሀዱ እመሰክራለሁ ያዕኒ ሙዕተቂደን ቢቀልቢ ማለት ነው። በልቤ በደንብ አምኜበት እርግጠኛ ሆኜ በምላሴም እገልጸዋለሁ፣ እናገረዋለሁ፣ መሰክረዋለሁ። ምን ከአላህ ስብሓነሁ ወተዓላ በቀር እውነተኛ ተመላኪ እንደሌለ ከዛሊከ ሙሐመድ ዓለይሂ ሰላቱ ወሰላም የእሱ ባሪያ እና መልእክተኛ መሆናቸውን እመሰክራለሁ። አላሁመ ጅዐልኒ ሚነ ተዋቢነ ወጅዐልኒ ሚነ ልሙተጠሂሪን የሚልም አለ በሌላ ሐዲስ የሰበተ። አላሁመ ጅዐልኒ ሚነ ተዋቢን ጌታዬ ሆይ ከተዋቦች ቶሎ ቶሎ ወደ አንተ ከሚመለሱ ከሚገሰጹ አድርገኝ። ወጅዐልኒ ሚነ ልሙተጠሂሪን ከሚጸዳዱም ልባቸውን ከሒስድ ከምቀኝነት ከሽርክ ከኒፋቅ ከሸክ ከጥላቻ ከመጥፎ ነገር የሚያጸዱ ማለት ነው። ሰውነታቸውንም ከነጃሳ የሚያጸዱ ውዱእ፣ ገላ ትጥበት የመሳሰሉ ሸሪዓዊ ትጥበቶችን የሚያደርጉ ከነሱ መድበኝ ማለት ነው። አላሁመ ጅዐልኒ ሚነ ተዋቢን ወጅዐልኒ ሚነ ልሙተጠሂሪን ወጅዐልኒ ሚን ዒባዲከ ሳሊሒን የሚልም አለ። ከመልካም ባሮችህም አድርገኝ ማለት ነው። ይህንን ማለት ከውዱእ በኋላ ሱና ነው። የሚቀጥለው ደርሳችንን ኢንሻአላሁ ተዓላ አልመስአለት አሳዲሳ ከሚለው እናነሳለን። አላህ ስብሓነሁ ወተዓላ በሰማነው ተጠቃሚ ያደርገን፣ ዲኑን ከሚገነዘቡና በእውቀት ከሚሰሩ ያደርገን። ሰለላሁ ወሰለም ወባሪክ አላ ነቢና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን።